Galo jette manu magatti adi gofta ese Male gopa akam jillo nago nago ma jette do akam jitto nago jai jolle jama adi jama dadi jagar jette demo mabrato walla dari era galato ሰላም ቤተሰቦች እንዴት ናችሁ? ዛሬ ደግሞ በሌላ ወቅታዊ ጉዳዮችና ሰሞኑኛ የሶሻል ሚዲያ ቪዲዮዎች ተመልሰናል። ቪዲዮዎቻችን እንደሚመቿችሁ ተስፋ አደርጋለሁ። በእነዚህ ቪዲዮዎች ዙሪያ ሐሳባችንን እንሰጣለን። እናንተም የተለያየ ሐሳብ ካላችሁ ኮሜንት ላይ ሐሳባችሁን አስቀምጡልኝ። እንዲሁም የምትሰጡኝ የተለያየ አስተያየት ካለ ኮሜንት ላይ ሐሳባችሁን እጠብቃለሁ ማለት ነው። ወደ መጀመሪያው ቪዲዮ አብረን እንለፍ። ይቅርታ እንዴ ከማለፋችን በፊት ግን ቻናላችንን ሰብስክራይብ አድርጉ። እንዲሁም ቪዲዮን ከመጀመራችን በፊት ላይክ ብታደርጉ ደስ ይለኛል። ምክንያቱም ሪከመንድ እንዲያደርገው ማለት ነው ዩቲዩብ ቪዲዮአችንን። ይህ ቻናል አዲስ ስለሆነ ኢንትሮ አላበዛባችሁ እንዲመቻችሁ ማለት ነው። ቀጥታ ወደ መጀመሪያው ቪዲዮ እናልፋለን። ይመቻችሁ። ማበድ የማይቻልበት ሀገር፣ አንስቴብል መሆን የማይቻልበት ሀገር ስልክ እያወራሽ ነው ብላ ልትቀነድበኝ 1500 ብር no I was talking to myself ኑን ህለምንሽ ምስኪሎ ገሽል ይሄው እንዴት ራስሽን ልታወሪ ይችላል? ለምን አላወራም? we are discussing my life በጣም ሲሪየስ ጉዳይ ላይ ነበር። እንደውም አቋራጭኝ ትራፊክ ከዛ እየቻት ሎጋን ሂጅ ተባልኩኝ። I'm sorry traffic the number you are dialing cannot be connected at this time I'm sorry try again later ሳልቀጠር ቤት የገባው ሰው ነኝ። ኡፋይ በጣም ደስ ይለኛል እንደዚህ አይነት ህይወት ሳሳልፍ ቀን። አንቺን ትራፊክ አይደለም የሚቀጣሽ፣ ሌላ ከበድ ያለ አካል ነው የሚቀጣሽ በመላስሽ ምክንያቱ ብቻ ማለት ነው። ግን ምንድነው እቺ ጃውን ሳልቀጣ ገባው ብላ ነው እንደዚህ ደስታ በደስታ የሆነችውና ምንድነው ቅጣት ለምዳለች ማለት ነው። በየቀኑ ትቀጣለች ማለት ነው። ለምንድነው በየቀኑ ህግ የምትጥሽው እናት? እስኪ ለምንድነው እነዚህ ሰዎች በየቀኑ የሚቀጡት? ምንድነው ችግር አለ? እስኪ እንየው ለምን እንደሚቀጡ ችግሩ በቀጣዩ ቪዲዮ ላሳያችሁ። የዚህ መጽሐፍ ጉዳይ አልቅም። እግዚአብሔር ስፓርክ ፕለግ በአማርኛ ቢወጥሩ ስፓርክ ፕለግ መኪና ጥሽፋሉ ምን ጨቃንቄ ጋሞ ምን ጨቃንቄ ሲገርም እንደው ወቅት ጨቃንቄ ያለ እዚህ ጋር ምን ትሉታላችሁ? አሁን አያችሁ በየቀኑ የሚቀጡት ሴቶቻችን፣ በአጠቃላይ ወንዶችስ ምን ቀራቸው? በዚህ ቃላት እነዚህን ቃላቶች እየሰሙ ነው የሚማሩትና ይሄ እንግዲህ መንጃ ፍቃድ ማስተማሪያ መጽሐፍ ላይ ያለ ነው። ምንጨ ቃንቂ ወቅተ ቃንቂ አይ ቃንቂ እዚህም አለ። ብቻ ይመቸው እንጃ። ድንገት ተሰባስበን ድጋሚ ዘፈንን ካልሆነ በስተቀር መቀሌ ያየሁት እንደዚህ ባይኔ ያየሁት ነገር ጉድ ነው። የጀስቲን ቢበርን ዩቲዩብ ቪዲዮ ከፍቼ ነው መሰለኝ እንስቶቹ ሲሉ ሰይ በደጋለው አሁን አንድገይ ከልብ ነው ማለት እንዴው ሲሉ ለኔ ነው ጋርድ ፖሊስ እንደዚህ ይዟቸው እነሱ እኛን ለመንከስ ታገሉ። ምንድን ነው በምግባሪ ነው እግዚአብሔር እና ትዝ ይለኛል። ሐውልቲ ነው ባለው እዛ መቀሌ ሐውልቲ ቦታ ስፍራ አለ የኮንሰርት ነው። በቃ እዛ ነው የተዘጋጀው። ጉድ ነው በቃ ጉድ ነው ህዝቡ ጉድ ነው ነገር አልችል። ሰላማዊት ነበረች ትግርኛ ዘፋኟ ሰላማዊት ነበረች። ሌላ ፌመስ ሰዎች ዘፋኞች በጊዜው በጣም አሁንም ናቸው። ግን በርግጥ በቃ ከነሱ ጋር የተጠራው እኔ ጋርድ ነበረች ለብቼ አረቀልጅ እግዚአብሔር መቀሌ ሰዎቹ ኦርጋናይዘሮች ነው ያዘጋጁልኝ። ለኔ ለግሌ ጋርድ አለ ለሽንት ልነሳ ምን የሚያል ሰውዬ ኮዋሪ ነው። ምንድነው ይሄ ህይወት ያስብኛል ነው ግራ እኔ ህይወት ግራ ገብቶ ከሆቴላችን በቪየት ምናምን ፓፑ የተባለ ነው አዳራሽ ገባን። ፓፑ ጉድ እኮ ነው። እና ተገርሜ በጣም በቃ ተራችን ደረሰ። ሰላማዊት ከዘፈነች በኋላ መሰለኝ እኛ የገባ ነው።
አስፈራም ነበር። አረ ላክኛ ሶስት ኮንካ አትፈራም። ተሸፋፈቀ እንጸልያለን መጀመሪያ ለሙድ ነው። ከዛ አንድ ሰው ከገባ ገባ ሁሌን የሚያስገቡኝ አንቺ ትንሽ ልብና አንተ ብዬ እኔ ገባል ሶሎ ያገባል ወዲያ ራታው መድረክ ላይ ራሱ ማለት መድረክ ማይክስ ራሱ ይሄን መረፍሮኩ ይሄን ይስቃል መስፈሪ ሳስበው እሞታለሁ ማለት አውቀዋለሁ ያለኝ ነገር እዚህ ደግሞ እንደዛ ይዙብኛ ያልኩኝ ብቻ እንዛ ተስምኩ እኛ ያረግነው ዳንሽ እንደነሽ የሚል ልብስ ሁሉ እናሰራለን ያበሻ ልብስ ነበር የምናረጋው ምናምን 3 ልጆች አሉ እኛ ነን 3 ልጆች ከፍ ብለን ስቴጅ ላይ ከስር የሆኑ ህዝብ የዩኒቨርሲቲ ተማሪዎች ነው ሊነግር አይችልም በቃ መተዋሉ ህዝብ ነው ያለው ሴኩሪቲ አለ ፌደራል አለ ምናምን ይከለከላሉ ደናነሽ እንደነሽ ምናምን ፌሊክስም አለ ምናምን ይቀወጣል ከዛ ዘፈኑ አለቀ አንድ ዘፈን አለ አለቀ አንድ ለና ስለ 5 ደቂቃ ያልቃል አለቀ ካለቀ በኋላ ህዝቡ ይደጋ እናቴ ትሙዳል ማን ይደገም ፌሊክስ ግባ ከዛ ይደገም ዛለ እንት ነው ውስጥ መጥቶ ይደገም ማለት ሰው በቃ ካልተደገመ አይሆንም አሉ ሰላማዊት ምናምን ለገባ ነው በፍጹም እነሱ ይደገሙ ከዛ በኋላ ያኔ ኢሞሽናል በቃ ስሜት ሆነም ሶስታችንም አልቻለም አለቀስካ አይ ቋጣረ መድረክ ላይ አለቀስ ከዛ ፌሊክስ 5 ብር ሰጥቼ ነበር ብሎ እዚህ አስጀመረው ብቻ ይደገም ያለ እኛ በቃ ተደገመ እውነት ሆነ ማለት መደገሙ ብሮ በጣም አስተያየት ላይ ይደገም ማለት ሌላ ጉዳይ ነው ያ ሁሉ ህዝብና ድምጹ ልነግርሽ አልችልም ይደገም ሲባል እኔ እግዚአብሔር ያከበርኩኝ መስሎ በፍጹም አይደለም እንደው በጣም አቅልዬ ነው ወሮት ፋሚሊ ክራውን ድምጽ እና እንዴ ነው የምታያቸው ህዝቡ ሁሉ በቃ እንዴ ሰርቼ ነው ተገራሚ ገባ እንዴ ህዝብ እንዴት ነው ከዛ ተደጋ መስመር ሰጥቼ ደህና ነሽ እንዴ ነሽ ሲባል ከዛ አቤል አልቻለም መቆጣጠር አልቻለም ራሱ ልብሱን አውልቆ ዘለለ ወደ ግራድ ከስቴጁ ወደ መሬቱ ዘለለ ወደ ክራውዱ ወደ መሬቱ ሲዘል መሬት እዚህ ጋር አለ እዚህ ጋር አጥር አለ ፖሊሶች አሉ ከዛ በኋላ ክራውዱ አለ ሲዘል መሬት ላይ የምዘለው እነሱ ላይ የምዘለው እሺ ዘለለ ሰበሩት ሲዘል አየሁት ልብሱን አልቋል አረ ዮኒዬ እኔ ወንድም አውርቂ ወንድ ብዬ ዝልል ቶማስ ተቀረ ቶማስ እንዲያ ቀረ እኔ ዘለልኩኝ ይባላል ማየት ይሻለው በቃ ልነግርሽ አልችልም ከዛ ጠጋስም ነው ማለት ፌደራል ልጅ አለ አይደል ጠጋስም ህዝቡ ለምን ይለካል እንዴ አሁን ከዛስ ያጠረው ቢናድስ አሂት እማቢት ነጡል ናድብልስ በቃ የሲቢ ቢባል ዩቲዩብ ቪዲዮ ከፍቼ ያለው ናድስ ፌደራል ህዝቡ ግልብ እኔ ወንድምሽ ራቁቴ በቃ ቲሸርት ሰጠን ለሰው ሰጠን ምናምን ጉድ ተብሎ አንዷ ልጅ የቶማስ ቲሸርት አላወለቀውም ብላ ሆቴል ድረስ መጣ ስጠኛለች በቃ በዚህ ልክ ክሬዚ ነበር ነገር በጣም ሌላ ጉዳይ ዮኒ ይመቸው ደስ የሚል ኤፒሶድ ነው መሰለኝ እኔ አላየሁትም ግን እንደዚህ ተቆራርጦ የሚለቀቁ ቪዲዮዎች ደስ ይላሉና ይመቸው ብቻ እንደዚህ ያከበራችሁን ህዝብ እናንተ ማክበራችሁ አሪፍ ስራ እንደምትሰሩ ተስፋ አደርጋለሁ ይመችው ከሰውነት የትኛው ነው በጣም የምታከብረው አልኩት አይምሮዬን አለ አይምሮ ህሊና መንፈስ ራስ ስነልቦና ኩላሊት ጉበት እጅ እግር እነዚህ ሁሉ ዋጋ የላቸውም ቂጥ ይበልጣል አልኩት እውነት እኮ ነው ምን ላይ ነው ቁጭ ያልከው እኔ አሁን እንደዚህ ሲጫወት በጣም ለስራ ብቻ አይደለም ቤቴ ሩቅ ነው አገር ቂጥ ነው ምን ቂጥ አለው አገር ትለኛለህ እንዴ ይባላል ላይ በተለምዶ አገር ቂጥ ነው ይባላል እኮ ቂጥን ጠራው እንደዚህ እንጥራዋ በቃ ይሄውን ብለቀው እንደዚህ አይሰበርም ለምን በቂጡ ነው ቀጥታ የሚሄደው ቂጥ አለው አሁን የለው እኔ ነኝ ቂጥ አለኝ እሱ ላይ ነው ቁጭ ያልኩት መርፌ ቢወጋ እሱ ነው ካልሾ ቢነረት እሱ ነው 4 ሰዓት አትቀመጥም ምንህ ላይ ነው ባገጭህ ነው ባፍጤምህ ነው በግንባርህ ነው አይደለም ስለዚህ እንዳው መሪያችን ነው ይሄን ታውቃለህ መሪ ነው መሐይት ምንድናት እሺ ባንተ ሳይኮሎጂ ልምጣል ወይም ስነ ልቦና ፖሊስ ያባረረ ምን ነው የሚይዝ ወገብህ እዚህ ቀበቶ ይስር ቀበቶን ለምን ፍሬንህን ነው ያዘው ወዴት ትሄዳለህ እንዴ በቦክስ ቂጥን ማትቸን መደፋ የሚል ሰው አላጋጠመ የትም አትሄድም ቂጥን ተመታ ብንነክሰውማ ይሞታል አዎ በኔ ጊዜ ልምጣል የነብርን ጅራት አይዙ ታያዙ አይለቁም አይባልም ለምንድን ነው ጅራቱን መሪውን ነው ያስከው
ምን እንደያዘው አቅም ያለው እድል ማምለጥ ቡካን ነው ያኔ ምንም ጉልበት ጭራው ላይ ነው። ስለዚህ ጭራ ማሰቢያ ነው። የኛ የተቆረጠችው ነች የምታስበው። ድመቶችን ነብማን ብታይ እንዲህ በሷ ነው የሚያስቡት። የቂጥን ጥቅም ይሄን ያክል አስባችሁ ታውቃላችሁ? እኔ ጭራሽ አስቤው አላውቅም። እንደ ቂጥ ውለታቸው የተረሳና ቂጥ ላይ ያሉ ሰዎችን እንደዚህ ሰውዬ ውለታቸው ብናስበው የት በደረስን። አይ ቂጥ Galagalo jette maluma gatti adi gofta ese Bale goppa akam jillo nago nago ma jette do bale goppa akam jitto nago bale goppa jai jolle jama bale goppa adi jama dadi bale goppa jagar jette de mo bale goppa mabrato walla dari era galato የሸገር ሲቲ ጭፈራ ይለያል። ዱላውን የቀረው ጀለስ ቁጭነቱ ይመቸው። ከቅርብ ጊዜ ወዲህ በጣም ኢንተረስቲንግ እያደረጉኝ ከመጡ ሀሳቦች አንዱ እስቲ ቆም ብላችሁ አይታችኋል? ያለን ነገር በጣም የሚወሰድብን ነገሮች ነው። አብዛኞቻችን ጋር ያለው ፖዚሽን ብትሉት የሚወሰድ ነገር ነው። ስልጣን ብትሉት የሚወሰድ ነገር ነው። የሆነ ፌም ብትሉት የሆነ ሰዓት ነው የሚወሰድ ነገር ነው። ልናጣው የምንችለው ነገር ነውና መቼም ግን ሊቆጨን የማይችለው ነገር ልናጣው የማንችለው ነገሮች ላይ ስንሰራ ነው። ማንም ከኛ ሊወስድብን የማይችሉ ነገሮች ላይ ለምሳሌ ማይንዳችን ላይ ጂኒየስ ብንሆን ብዙ ነገሮችን ብናነብ ስኪሎችን ብናዳብር ማወቅ ያሉብንን ነገሮች ፈርዘር ሄደን ከሜትሪክስ ወተን ብናነብ ብናቅ ስማርት ብንሆን ማንም ከኛ ይወስዱም። እውቀታችን ነው ጭንቅላታችን ነው። ማንም ከኛ ሊወስዱ አይችልም። ማንም ከዜሮ ቢያስጀምረን ከዜሮ አድርገን ኢኒሻል ማድረግ እንችላለን። ሰውነታችን ላይ ብንሰራ ፊዚካሊቲያችን ላይ ብንሰራ ማንም ከኛ ሊወስዱ አይችልም። አለ ሁሌ አለ። በቃ እስካለንኛ ሁሌ የሚያገለግል ሁሌ የሚኖር ነገር ነው። አብሮን የሚኖር ማንም ከኛ ሊወስዱ የማይችለው ነውና የአሁኑ ጥሩ የነገውን በጣም ጥሩ እንዳያሳጣችሁ ወጣቶች፣ ስፔሻሊ ወጣቶች አሁን ገንዘብ የምታገኙበት እድሜ አይደለም። በ20 ስኪሎችን የምናዳብርበት ለነገ ህይወታችን የተሻለ ነገር እንትን የምንልበት ነው። አሁን የምናገኘው ገንዘብ እንዳንማር የሆነ ነገር ስኪል እንዳናዳብር ቢዚ እንዳያደርገን ዋናው በዚህ ሰዓት ኤክስፒሪየንስድ ፐርሰን መሆን ነው። ስኪል የሆነ ፐርሰን መሆን ነው። ስማርት እና ጂኒየስ የሆነ ሰው መሆን ነው። ዓለማችን ላይም ስፔሻሊ ኢትዮጵያ ውስጥም ብዙ የቢዝነስ ሴክተር የተቆጣጠሩ ሰዎች አይምሰላችሁ ያልተማሩ ሰዎች አሉ። there are genius people የተቆጣጠሩ ጂኒየስ የሆኑ ሰዎች ናቸውና ማይወሰድብን ነገር ላይ እንስራ። እውነቱን ነው። በዚህ ሰዓት የኔ የምትሉት ነገር አንድ ያላችሁ እውቀታችሁ ነውና እሱ ጋር ፎከስ አድርጋችሁ ስሩ። በሌላ ነገር የሚበልጣችሁ ሰው ይኖራል ወይም ትነጠቃላችሁ ወይ በሆነ ነገር ልታጡ ትችላላችሁ። እውቀታችሁን ግን ጤና እስካላችሁ ድረስ ልታጡት የማትችሉት ነገር ነው። በእውቀታችሁም ደግሞ ሌላ የምትፈልጓቸውን ነገሮች ከየትም ብላችሁ ማምጣት ትችላላችሁ። እሱ ጋር ፎከስ አድርጋችሁ ጭንቅላታችሁ ጋር ስሩ። ሌላው አላቂ ነው እያለን ነው። ያስማማናል መቼም አይደል? አውት ኦፍ ኖዌር ወላጆች ይመጡና አዝነንብሃል አላኮራህንም ምናምን እኔም በእናንተ ያን ያህል ኢምፕረስድ አይደለሁም። እውነት ለመናገር ያን ያህል የሚያኮራ ስራ አይደለም የሚሰራችሁት። ሰው ባንተ እድሜ ያለ ሰው ስንት ነገር ያደርጋል። ኩዮች ስንት ስራ ይሰራሉ እንዴ! ዓለም ላይ ያሉ ሰዎች እንዳለ የኔ ኩዮች ናቸው እንዴ? ስለናንተ ኩዮች ለምንድን ነው ማናወራው? ግን የናንተ ኩያ የሆኑ ወላጆች ስንት ነገር ነው ያደረጉት። ራታጣላንት አላሙዲ እናንተ ኩያ አይደል እንዴ? እሱ እንደሰራ እዩት እስኪ። እናንተ ደግሞ ያላችሁበትን ቦታ በደንብ እዩት። መንሱር ጀማልስ የኔ ጀለስ ነው? የኔ ጓደኛ ነው? ሰይፉ ፋንታውንስ ቢሆን መላጣ ሆኖ ሽበት ስላላወጣ ነው እንጂ ቲኔጀር ነው እንዴ? ያን ያህል ልጅ የሚባል ሰው ነው ሰይፉ? አራፍ እንጂ ንጽጽርማ ከመጣ በእኛ ይበሳል። ጥሩ አይሆንም ለእናንተ። ይሰውዬን ቅጭን ነው የምትናገረው ሁልጊዜ። ግን ሁሉም ነገር አይነገርም። ሁሉም ነገር ደግሞ ማብራሪያ አይሰጠውምና ነገር ግን በቃ አንድ ቁም ነገር የምትይዙት ከዚህ ንግግር ላይ ምንድነው መሰላችሁ? አታነጻጽሩ። በቃ ራሳችሁንም ሆነ ሌሎችን ሰዎች አታነጻጽሩ። ከራሳችሁ ጋር ብቻ አነጻጽሩ። ፋሚሊዎችን ብትሆኑ ልጆቻችሁን ከሌላ ሰው ጋር በቃ አታነጻጽሩ።
በቃ ራሳቸው ትላንት ከነበሩበት ሁኔታ ጋር ነገ እንዲያሻሽሉ ምናምን ከራሳቸው ጋር አነጻጽሩ እንጂ እናንተንም እኮ እነሱ ቢያነጻጽሩ እኮ ስንት አለ አንዴ ልጁን አሞላቆ የሚያሳድግ ፋሚሊ ከነሱ ጋር ቢያነጻጽሯችሁ ምን ልትሆኑ ነው? ንጽጽር is not fair። የአዲስ አበባ ልጅ ግን በጣም ነው አንጀቴን የሚበላኝ ወላሂ። አሁን እንደዚህ ሰግጥ ብትለው ይሰግጥልሃል፣ ሼም ይዘዋል። በዚህ ሰግጠ በምትኖርበት ዘመን ላይ አሁንም ሼም ይዞታል ወላሂ። ከኪሱ ሳንቲም ወድቆ ሰግጠ ብታነሳበት እኮ ባላየ ነው የሚያል የመጨረሻ አንጀት የሚበላ ወጣት ነው ማለት ባይዞ የአዲስ አበባ ልጅ ብቻ ሳይሆን ከተማ ያደገ ልጅ ገጠርም ያደገ ሆኖ ህሊና ያለው ስለሰገጠ ብቻ እንደማያልፍለት ያውቃል፣ ያልሰገጠም እንደሚያልፍለት መውጫ መንገዶች እንዳሉት ያውቃልና ጥሩ ቀን ይመጣል። አይዞን ብራዘር። ጀለስ ፖሊስ ጣቢያ ከመሰከረ በኋላ አቤት ማን እቃውን አፍጥኝ እቃውን ቸኮላ አፍጥኝ። የምን እቃ? ቶሎ እቃውን አቀብኝና ልጅ ደስት የተላከው አንተ ነህ? ደስታ አምጣ ተብሎ የተላከው እና ለደስት ነው ሁሉ ድራማ ምሰር ይርገዝ። ጀለስ ጀግና ተጫወተች። በቃ ፖሊስ ጣቢያ ሄዳ ስለመሰከረች እንዳደገኛ በቃ ጋንግስተር ነው ራሷን እየቆጠረች ያለችው። እዚህ እና እንደውም ደስትን ወሰድ ትንሽ ጀብዱ ሰርታችሁ ግን እንደዚህ በጣም አክት የምታረጉ ሰዎች እረፉ፣ ይቅርባችሁ። ዲሞክራቲክ ሪፐብሊክ ኮንጎ ቀጥሎ እኮ በጣም ብዙ የወርቅና የፕላቲኒየም ስብስብ ያላት ሀገር እኮ ኢትዮጵያ ናት። ግን ሀብታችንን የተጠቀምን ስላልሆነ ሀብታችንን ለመጠቀም እንድንጠቀመውና ትክክለኛውን ሀብት አስልታ ለኛ ታደርሳለች። ይሄ ሳተላይት እኮ በነገራችን ላይ ሪሞት ሴንሲንግ ሳተላይት ስለሆነ እስቲና የሰው ልጅ ስለ ሮኬት ምናምን ስለ ሳተላይት ያወራል። እነዚህኞቹ የኛ ዘመዶች ይቀውጡታል። ስለ ነገ ያውቃል። ብላ ጠጣ ተፍታታ። ልደት ጠብቀው ኬክ የሚበሉ ልጆች ትፈጥራለህ። ብላ ጠጣ 1000 ዓመት አይኖርም። ስጋ ለመብላት ፋሲካና ገና የሚጠብቅ ቤተሰብ ትፈጥራለህ። ብላ ጠጣ ዛሬ ነው ነገ ሌላ ቀን ነው። ጤፍና በርበሬ ሊያልቅ ነው ብላ እንቅልፋታ የምታድር ሚስት ትፈጥራለህ። ብላ ጠጣ ተፍታታ። ነገ እነዚህ ስሜቶች ሲመጡ የምትቋቋማቸው ከሆነ ከባድ ንግግር፣ ቁም ነገር። በቃ 1000 ዓመት አይኖር ምናምን የሚሉ ሰዎች ግን ምን አስበው ነው? ለምን የምትሰሩት ታዲያ? ዝም ብላችሁ ታዲያ የዕለቱን አትኖሩ ወይ? እዛ ጭራችሁ ምናምን እንደ ድሮ እንደ ድንጋይ ዘመን ሰዎች አትኖሩም ወይ? ሂዳችሁ አድናችሁ አትበሉ? እኔ ግራ ነው እኮ የሚያጋባኝ። ጀስት ለነገ ብለን ነው ሁላችንም እኮ አንገታችንን ደፍተን ያለ ነው አይደል? አቀርቅረን ያለ ነው እኮ ለነገ ብለን ነው። ስሜት ታያቱ ስለ ፊውቸራችሁ ማስቡ። ለቤተሰቦቻችሁ፣ ለምትወልዷቸው ልጆች፣ ለምታስተዳደሩት ፋሚሊ ስትሉ ሁሉን ነገር በአንድ ቀን በትናችሁ ለመጨረስ አትሞክሩ። ነገንም አስቡ ለማለት ነው። ይመቸው። እኔ ተመችቶኛል። ሰርቼ በቃ እለወጣለሁ ምናምን ብላችሁ ምናምን የደሞዝ ቀን እንደዚህ አይነት ደግሞ ምች ጓደኛ ያጋጥማችኋል። ሁሉ ሱሪ እንደዚህ ማስጠበቅ ያራድዬ ልጅ ደሞዝ ገባ እንችላለን እምልሽ እንትን አንታሽም ስብራት ውልቀት ምን አለበት? አረ እንትን ቅንዝራት በስመ አብ። አንተ ሰውዬ ይሄን ነገር ተው፣ በሽታ እንዳይዝ። አንተ ምን ታውቃለህ? እጃችሁ መድኃኒት ነው በእናትህ እጃችሁ መድኃኒት ነው። እዚህ ስር ይታሻል። ስንት ሆነ ዛሬ ሻምፒዮንስ ሊግ አለ ማታ አርሲን አናየውም እንዴ? አንተ ነው ትኩር ብላ አይታችኋል? ኳስ ጨዋቾች ምን እንዳለ እኮ ወንድ እኮ ናቸው። 22 ወንድ ልጅ እንዴ ነው 22 ጀርባ ላይ አይደለም እንዴ? ኧረ አንተ ተው ይሄ ነገር እረፍት ስጠው። ኧረ በእናትህ ብር እንግዲህ ነው የምትወለው አንተ አልባሌ ወጥ። እኔማ እረዳለሁ ሰው ፋዘርን እረዳዋለሁ። ፋዘር ምን እንትን ይታሻል ወይ? አሪድ በእናትህ ምን ሃሎ ምንድነው እንትን ድርሼን ነው እኮ ያልኩህ። ለካ ሃሎ የሚያስበለው የሰው አቅር ይሄ ምን አይነት ምች ነው? በመድኃኒዓለም ከዚህ ሰውራችሁ ሌላ ምን ይባላል? ጸጉር ቤት ሄዳችሁ ማለት ነው ፎቶ እያሳያችሁ ከእናንተ ጋር ማይር ጭራሽ የተራራቀ ከእናንተ ጋር ሊሄድ የማይችል የጸጉር ስታይል ይዛችሁ የምትሄዱ ሰዎች እንደነዚህ አይነቶችን ቆራጮች ይጣልባችሁ። ሌላ ምንም አይባልም። እዛ 11 ቁጥር ጋር ያለው ቁረጠኝ ይላል። ጸጉር እኮ ያለው እዚህ ጋር ምን ትሉታላችሁ? እኔን የኔስ ጸጉር አለ
አዶን ነው። እስኪ ሰብስክራይብ አድርጉና አንድ ቀን ማስኬን አስልጡ ይበናዳችሁ። ኤኒዌይ የዛሬው ቪዲዮ ይህንን ይመስል ነበረ። ተመችቷችኋል ብዬ አስባለሁ። ሌላም ጊዜ በሌላ ቪዲዮ እና ሐሳብ እመለሳለሁ ማለት ነው። እንደሚመቻችሁና የእስካሁንም እንደተመቻችሁ አልጠራጠርም። ደህና ሁኑልኝ። ቻው